ምን ያደርጋል ይሄ? አባቶቻችን ናቸው የሰሩት። አይ እነሱ ደግሞ እንዳው ዝም ብሎ ያካብዳሉ። አሁን ምን ያስፈልጋል? ይህ እንዳው ያረጀ ያፈጀ ስርዓት ነው። ወደዛ ይነሳ፣ ይነቀል፣ ይፍረስ፣ ይፋለስ። እንዲህ ማለት የኔ የዘመኔ ትውልድ መለያው ነው። አባቶቹ ለምን እንደሰሩት ስርዓቱን፣ አጥሩን፣ ቅጥሩን አያውቅም። ነገር ግን ደርሶ እሱ ዘመናዊ ሆኖ ይሄ ካልፈረሰ፣ ይሄ ካልተነሳ አናድግም አንሰለጥንም ባይ ነው። ግን እውነት ነው? እስኪ ስለ እነዚህ ነገሮች እናውራ። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። ዮጊ የገላ ሳሙናን ኤድብል ከሆኑ ለምግብነት የሚውሉ ዘይቶችን ተጠቅሜ ያዘጋጀዋለሁ። ቤተሰቤ፣ ልጆቼ፣ ወዳጆቼ ስንታጠብበት ቆይተናል። በ175 ግራም እናዘጋጀዋል። ይህን ሳሙና ፋንሲ እንዲሆን ተወዳጅ እንዲሆን ብለን የምንጨምርበት ምንም አይነት ተጨማሪ ኬሚካል የለም፣ ግብአት የለውም። ያም ደግሞ አረፋ እንዲያወጣ፣ እንዲኩረፈረፍ፣ ደረቅ እንዲሆን፣ ብርካቴ እንዲኖረው እያልን የምንጨምርበት ኬሚካል የለም። እነዛን ኬሚካሎች በማስቀረታችን በፀጉራችን ላይ በቆዳችን ላይ ይደርስ የነበረውን መንጣት፣ መገርጣት ማስቀረት ችለናል። ስለዚህም በዮጊ የገላ ሳሙና ስንታጠብ ቆዳችን፣ ፀጉራችን ተፈጥሯዊ ወዙን በቀላሉ በፍጥነት እንዲመልስ አግዞናል፣ ረድቶናል ማለት ነው። አንተም እኛ እንደተጠቀምንበት እንድትጠቀምበት እንመክርሃለን። በ175 ግራም ተዘጋጅቷል። 300 ብር ይሸጣል። የምታገኝበትን የዩቲዩብ የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጠልና በዛ ጉግል ማፕ አድራሻ ሄደ እዚሁ አዲስ አበባ በተለምዶ ሜክሲኮ ኮሜርስ በተባለው አካባቢ ብትጠይቃቸው ዮጊ የገላ ሳሙና ብትላቸው በ175 ግራም የተዘጋጀውን ይህን ሳሙና በ300 ብር ብቻ ይሸጡላል። እኛ እንደተጠቀምንበት አንተም ቤተሰብም ወዳጆችም እንድትጠቀሙበት እንመክርሃለን። ከዛ ባሻገር ደግሞ ዮጊ የገላን ሳሙና ስትገዛ በተለይ በዚህ በአባወራ ዩቲዩብ ቻናል ትውልዳችን ላይ ይበልጡንም ደግሞ ወንዶቻችን ላይ የተቃጣውን እነርሱን የማለጭ ስራ በመቀልበሱ ረገድ ታግዘናለህ። መልካም ትብብር ከሆነ ማለት ነው። ጀግናው እንዴት አለ? አሁን ያለው ዘመኔ በጥቂት 50 ወይም ደግሞ 70 ባልበለጡ ዓመታት ውስጥ ዛሬንም አካቶ ማለት ነው። ዛሬም ተካቶበት ማለት ነው። እንግዲህ ካፉ ላይ የማይጠፋ ንግግር አለ። ይሄ ያረጀ ያፈጀ ስርዓት ነው። ይሄ የማያስፈልግ ነገር ነው። ይሄ ኋላ ቀር ነው። ይሄ አባቶቻችን ዝም ብሎ የፈጠሩት ነገር ነው። ዝም ብሎ ሲያካብዱ ነው ያመጡት የሚባል ፈሊጥ። ነገር ግን አንድ አባወራ ዘሩን ማስቀጠል ቢፈልግ፣ ቤተሰብ፣ ማህበረሰብና ሀገር መገንባት ቢፈልግ መጀመሪያ የሚያደርገው ነገር ምንድን ነው? ቤትን ይገነባል። አጥርን ቅጥርን ያበጃል። ያንን ትውልድ የሚያሳድግበት የሚያንጽበት የሚገነባበት አስቀድሞ ቤት አጥር ቅጥር ያበጃል። አጥር ቅጥር የሌለው ቤተሰብ ሜዳ ላይ ጎዳና ላይ የሚኖር የሚተዳደር እንደማለት ነው። ያ ለተፈጥሯዊ መከራ ብቻ ሳይሆን በጎዳና ላይ ለሚመጡ ለተለያዩ ችግሮች አደጋዎችም ያጋልጠዋል። ያ ቤተሰብ ከአባቱ በሚመጣ ስርዓትና ሕግ ቅጥ ይዞ ስርዓት ይዞ ግብረ ገብ ሆኖ ማደግ ይቸገራል። ምክንያቱም ሜዳ ላይ ነውና ከኃላፊ አግዳሚው ጋር ሲነጋገር፣ ከኃላፊ አግዳሚው ጋር ሲመላለስ፣ በኃላፊ አግዳሚው ሲተነኮል፣ እነዚህና የመሳሰሉትን ፈተናዎችን እያስተነገደ ያ ቤተሰብ ያ አባወራ ሊገነባው ያሰበው ቤተሰብ መረን ይሆንበታል። ስለዚህም አስቀድሞ የሚያደርገው ምንድን ነው? ወደዚህ ዓለም የሚያመጣቸውን ቤት ዘሮች ከማምጣቱ በፊት ቤትን፣ አጥርን፣ ቅጥርን ይሰራል። እነሱ የሚሰበሰቡበት በሱ ሕግና ስርዓት የሚያድጉበት በሱ ሕግና ስርዓት ተከብበው ተከልለው የሚጠበቁበት ይሰራል። ያ የሱ ሕግና ስርዓት የሚያርፍበት የስፋቱ ልክ ድንበሩ የሱ ቤት የሱ አጥር ነው ማለት ነው። ከሱ ቤት ከሱ አጥር ውጪ የሱ ስርዓትና ሕግ ደንቡ ተፈጻሚነት አይኖረውም። የሱ ስርዓትና ሕግ ደንብ ተፈጻሚነት የሚኖረው ትውልዱን የሚሰራው በዛ እሱ በገነባው ቤቱ በአጥሩ ስፋት ልክ ነው። ይህንን ቤት ወይም አጥርና ቅጥር ከመስራት ቢሰንፍ ግን የሱ ሕግና ደንብ ስርዓትም የምንለው ነገር ሁሉ ከንቱ ልፈፋ ከንቱ ድካም ይሆናል እንጂ ልጆቹን የሚያሳድጋቸው እሱ ሳይሆን በውጭ ያለ ማንኛውም አላፊ አግዳሚ ይሆናል ማለት ነው። ይህም ደግሞ መረን ለመሆን እድል ይሰጣቸዋል፣ ጋጠወጥ ለመሆን ያጋልጣቸዋል። ስለዚህ ያ አባት ይህንን ባወቀ ስርዓትን፣ አጥርን፣ ቅጥርን ይሰራል። ነገር ግን ይህ አባት ልጆቹን እያሳደገ አጥርና ቅጥሩን አበጅቶ እነሱን በሚያሳድግበት ሂደት ሊያልፍ ይችላል። በሚያልፍበት ጊዜ ይህንን አጥርና ቅጥሩን የገነባበትን ምክንያት ያልተረዱ፣ ዓላማውን ያልተረዱ ልጆቹ ይነሳሉ፣ ያድጋሉ።
እነዛ ልጆች ይህንን ማን የሰራው? ይህንን ማን ነው እንደዚህ ያደረገው ብለው መጠየቃቸው አይቀርም። በዚህን ጊዜ አባታችሁ ነው የሰራው፣ አባታችሁ ነው ይህንን ያጠረው፣ አባታችሁ ነው በዚህ አትለፉ ብሎ የከለከለው፣ አባታችሁ ነው ይህንን ነገር ያደረገው። በዚህን ጊዜ ዓላማውን ለመረዳት ያንን የገነባበትን ያንን ያጠረበትን ምክንያት ለማወቅ ለመረዳት ያልሞከሩ እነዛ ልጆች አጥሩን ጎትተው ለመጣል ይጋበዛሉ። በእነሱ ቤት አዋቂ፣ በእነሱ ቤት ዘመናዊ፣ በእነሱ ቤት ስልጡን መሆናቸው፣ በእነሱ ቤት ተራማጅ ፕሮግሬሲቭ መሆናቸው ነው ያ አባታቸው ያጠረውን አጥር ያጠረው እነሱን ለማሳደግ እኮ ነበረ። ያጠረው እነሱም በሱ ስርዓትና ሕግ ደንብ ለማነጽ ነበረ። ነገር ግን ይህንን ለመጠየቅ ትዕግስቱ ፍላጎቱ የላቸውም። ቢነግሯቸውም ለመረዳት ፍላጎቱ የላቸውም። ስለዚህም ለምን ይቸኩላሉ? አጥሩን ለማፍረስ ይቻኮላሉ። የተገነባውን አጥር የቆመውን ቅጥር ለማፍረስ ይቸኩላሉ። እንዲህ የቸኮሉት እነዛ ልጆች ለጊዜው ወግ መስሏቸው የአባታቸው አጥርና ቅጥር ከጎረቤታቸው ያራቃቸው የለያቸው መስሏቸው ምናልባትም አጥርና ቅጥሩን ማፍረሱ ከጎረቤታቸው የሚያቀራረባቸው የሚያዋድዳቸው የሚያፋቅራቸው፣ ነገር ግን የአጥርና ቅጥሩ መቆየት መቀጠል የጥላቻ ያለመዋደድ የልዩነት መገለጫ አድርገው በማስቀመጣቸው አባታቸው የገነባውን ያንን አጥር ያፈርሳሉ። ያ አጥር በፈረሰ ማግስት ግን እነሱ የሚከበሩበት፣ እነሱ የሚያድጉበት፣ የሚታነጹበት፣ የሚበለጽጉበት፣ የሚከብሩበት ነገር ይጠፋል። ያም ደግሞ አላፊ አግዳሚ በቤታቸው ይተላለፋል። አላፊ አግዳሚ ዕቃ ንብረታቸውን ያነሳል። አላፊ አግዳሚ ይሰድባቸዋል፣ ያንጓጥጣቸዋል። እነሱም ወይም ደግሞ ልጆቻቸውም ደግሞ የሚያድጉበት እነሱን የመሰለ ስርዓትና ደንብ ስነ ምግባርም አይኖራቸውም። ለምን? ከአላፊ አግዳሚ ጋር ሲነጋገሩ የተለያየ ስርዓትና ወግ ይዞ ከመጣው ጋር ሁሉ በተመላለሱ ቁጥር የቤታቸውን የማይመስል የቤታቸው ያልሆነ ከቤተሰባቸው ያልሆነ አዲስ ጠባይን አዲስ አመልን ይይዛሉ ማለት ነው። በዚህ ጊዜ ያ ያደጉበት ማንነት እየጠፋ ሌላ ጉራማይሌ ማንነትን እየወረሱ በዛም ደግሞ መስማማትን እየቸገራቸው በዛም ደግሞ ጠላት እንደፈለገ በመካከላቸው እየተመላለሰ ስርዓትና ምግባራቸው ማበላሸት ብቻ ሳይሆን አባታቸው አውርሷቸው ያለፈውን ሀብት ንብረትንም ያጠፋባቸዋል። ወንድም ዓለም ትላንትና የቆሙ ስርዓቶች፣ ትላንትና የቆሙ አጥሮች፣ ቅጥሮች፣ ትላንትና የቆሙ ድንበሮች እኛን ከዛ ከአጥሩ ባሻገር ከአጥሩ ወዲያ ካለው ሰው ጋር የሚለዩን የፍቅር ገደቦች ናቸው፣ የፍቅር መለያዎች ናቸው፣ የፍቅር መቀሶች ናቸው። እንዳንቀራረብ እንዳንፋቀር አድርገውናል ብለህ አስበህ ቸኩለህ ከማፍረስ በፊት ለምን እንደተሰሩ ጠይቅ፣ መርምር። ደርሶ ለዘመናት ለሺህ ዘመናት ከኖሩበት ከአባቶችህ የበለጠ አዋቂ ነኝ ብለህ በእብሪት አትታጀር። ዛሬ ትውልድን ያጠፋብን ነገር አንዱ እሱ ነው። በተለይም ደግሞ በደንብ ተለይቶ አጥርና ቅጥር የተሰራላቸው በደንብ ተለይቶ የተገደቡ የተለዩ ከዚህ ወዲያ ያለው የዚህኛው አካል ከዚህኛው ወዲያ ያለው የዛኛው አካል ሱዛት ያኛውም በራሱ ይሄኛውም በራሱ እንዲሰለጥን እንዲበለጽግ በዛም ደግሞ ጽድቅ እንዲሰሩበት ተደርጎ የተለየ ስርዓት ነበረ። ዛሬ ራሳቸው ሊቃውንቱ ይህንን አጥር አፍራሾች ሆነዋል። ምክንያቱም ልዩነትን ያመጣ መዋደድን ያሳጣ ለመፋቀር እንቅፋት የሆነብንን ነው ሲሉ ከዘመናዊነት ከስልጣኔ ያራቀን ኋላ ቀርነት ነው፣ ያረጀ ያፈጀ፣ አንዳንድ ጊዜም ደግሞ አምባገነናዊ ስርዓት ነው ሲሉ ለምሳሌ የወንድና የሴት ሚና ወንድ ልጅ ይህንን ያድርግ፣ ሴት ልጅ ይህንን ታድርግ፣ አባት ይህንን ያድርግ፣ እናት ይህንን ታድርግ፣ ባል ይህንን ያድርግ፣ ሚስት ይህንን ታድርግ። የአባት ሚና ይሄ ነው፣
የእናት ሚና ይሄ ነው፣ የባል ሚና ይሄ ነው፣ የሚስት ሚና ይሄ ነው፣ የወንድ ሚና ይሄ ነው፣ የሴት ሚና ይሄ ነው ተብሎ የተቀመጠው በዛ በአምባገነናዊ ኋላ ቀር በሆነ ያረጀና ያፈጀ ስርዓትን በሚከተል ትውልድ ነው። ይሄ ያረጀና ያፈጀ ስርዓት ሊፈርስ ሊጠፋ ይገባል። ምክንያቱም በወንድና በሴቷ መካከል መተጋገዝን፣ መረዳዳትን፣ መፋቀርን አስቀርቶብናልና እስከዛሬም ነፍጎብናልና ለዛ ነው ለዘመናት ያክል ትውልዳችን ከፍቅር፣ ከአንድነት፣ ከህብረት፣ ከውህደት ርቆ የቆየው ይላሉ ነው እንግዲህ ስላሉ ነው ደግሞ ሊቅና ሊቃውንቱ ዛሬ ይህንን እውነት ሊነግሩን ከሚገባቸው ኃላፊነቱ ከተሰጣቸው የሶኮልድ ሊቅና ሊቃውንት አፍ እንሰማለን። የወንድና የሴት ሚና የለም ብለው ያስተምራሉ። ልጆቻችን ልከናቸው እውነት እንዲያስተምሯቸው፣ እውነትን እንዲቀልቧቸው፣ እውነትን እንዲነግሯቸው ስንሰጣቸው እነሱ ግን ከተፈጥሯዊ ሰውነታቸው የሚርቁበትን ካደጉበት ባህልና ማህበረሰብ ህብረተሰብ የሚርቁበትን ከማንነታቸው የሚርቁበትን ይግቷቸዋል። ለምን እንደተገነባ ያ ስርዓት፣ ለምን እንደተገነባ ያ አጥርና ቅጥር፣ ለምን ልዩነት እንደተፈጠረ ካልገባችሁ አርፋችሁ ቁጭ በሉ። የምታውቁትን የገባችሁን አስተምሩ። አይ ገብቶናል ካላችሁ ደግሞ የገባችሁ ነገር ይህ ጠቃሚ እንደሆነ አውቃችሁ ከጠላት ጋር ተሻርካችሁ በወዳደርነት በአፍጢማችሁ ተደፍታችሁ ትውልዴን ለማጥፋት የምታስተምሩት እንደሆነ እንናገራለን። ወንድሞቼን እህቶቼን አስጠነቅቃቸዋለሁ። ይህ የተገነባ አጥርና ቅጥር በተሰጠን ጸጋ ሰልጥነን በልጽገን ጽድቅ የምንሰራበት እንጂ የልዩነት ምክንያት አይደለም። ሆኖም አያውቅም፣ በታሪክም አልተጻፈም። ይሄ የራሳችሁ የፈጠራችሁት ከወዳደርነታችሁ የተነሳ በአፍጢም ከተደፋችሁበት ግብር መዛችሁ ያወጣችሁት ትውልድን የምትግቱትም ውሸት ትምህርት ነው። ወንድም አለም አባትህ ለምን አንድን አጥር እንዳጠረ፣ ለምን ከጎረቤትህ መለያ ድንበር እንዲሆን እንዳደረገ ካላወክ አታፍርሰው። ይልቁንስ ለምን እንዳጠረው እወቅ። ለምን እንዳጠረው ስታውቅ ሲገባህ ምናልባትም እሱ ካጠረበት ነገር ይልቅ የበለጠ ድንበር እንዲሆን፣ የበለጠ እንዲታይ፣ የበለጠ እንዲከልል፣ የበለጠ ልዩነት እንዲፈጥር አድርገህ አጠናክረህ ልታጥረው ትችላለህ። ቸኩለህ በአጉል ዘመናዊነትና በአጉል መንፈሳዊነት ግን አባቶች የሰሩትን አጥር የምታፈርስ ከሆነ ቀጥሎ የምትፈርሰው የምትጠፋውም አንተው ራስህ ነህ። ትውልድህ ነው፣ ቤትህ ነው፣ ቤተሰብህ ነው። ይህንን ወቅ ለምን እንደቆመ ካላወቅ አጥርን ለማፍረስ አትቸኩል። አንብብ፣ ጠይቅ፣ ሪሰርች ስራ፣ ጥናት አድርግ። ለምን ይሄ ተደረገ ብለህ አንተ ገና ለገና ስማርትፎን ስለያዝክ ከአባቶች በላይ አዋቂ ራስክን አድርገህ በእብሪት አትታጀር። ማስተሬትና ዶክትሬትም ስለያዝክ ሊቅና ሊቃውንትም ስለተባልክ ከአባቶች በላይ አዋቂ አድርገህ ራስክን በእብሪት አትሙላ። ጠይቅ። ይህንን ነው ማለት የምፈልገው። በርታልኝ ወንድም አለም።